ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ዕለተ አርብ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን የሰላም መንገድን መከተል ለአማራ ሕዝብ እረፍት መሆኑን ያወቁት የአማራ ጠላቶች እጅ ለመስጠት የወሰኑ ታጣቂዎችን እየረሸኑ መሆኑ ተሰማ። ምዕራብ ጎንደር የሰላም አማራጭን የሚቀበሉ ታጣቂዎች መግባታቸውን ቀጥለዋል። ከዛ በዘለለ ደግሞ ሰላምን ምርጫ ያላደርግም ያለው በአዊ ዞን ትሊሊ የሚንቀሳቀሰው ቡድን የህዝብን ሀብት በማውደም እኩይ ተግባሩን ቀጥሏል። ከቆያችሁ የምታደምጡት ሌላኛው ርዕሰ ጉዳያችን ነው። የሻዕቢያ ጦር በቡሬ ትንኮሳ ጀመረ። የፌዴራሉ መንግስት በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰቢያ ዘመቻዎች ህገወጥ ናቸው ሲል ፈረጀ። ኢትዮጵያ በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያው ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ከውጭ አሜሪካ የናይጄሪያ አክራሪዎችን በአየር መታች። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦችን ጨምሮ ሌሎች ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ከመሸጋገሪያ በኋላ እንመለሳለን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኤሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። የሰላም መንገድን መከተል ለአማራ ሕዝብ እረፍት መሆኑን ያወቁት የአማራ ጠላቶች እጅ ለመስጠት የወሰኑ ታጣቂዎችን እየረሸኑ መሆኑ ተሰማ። ከዚህም ጋር ተያይዞ በጎጃም እጅ ሊሰጥ ነው በሚል ሰበብ በዝናቡ ልንገረው ትዕዛዝ የተገደለውን ታጣቂ ተከትሎ በጎጃም ታጣቂ በኩል በአመራሮች ላይ ከፍተኛ ተቃውሞ መቀስቀሱን የውስጥ ምንጮች ገልጸዋል። ታጣቂው በሙሉ በትጥቅ ትግል እንቅስቃሴ የአማራ ህዝብ ጥያቄ እንደማይመለስ ተገንዝቦ ፊቱን ወደ ሰላም እያደረገ በሚገኘው በዚህ ወቅት እንዲህ አይነት ጭካኔ በአመራሩ እየተፈጸመ መሆኑ ይበልጥ ታጣቂውን አናዶታል። ቡድኑንም እንዲታገለው ምክንያት እንደሆነ ታውቋል። ምዕራብ ጎንደር የሰላም አማራጭን የሚቀበሉ ታጣቂዎች መግባታቸውን ቀጥለዋል። ምዕራብ ጎንደር አዳኝ አገር ጫቆ ወረዳ ሲንቀሳቀስ የነበረው የአፋብኃ ጎንደር መይሳው ካሳ ሁለተኛ ኮር ፊት አውራሪ ገበየው ክፍለ ጦር አመራሮች የነበሩ ታጣቂዎች መንግስት ያቀረበውን የሰላም ጥሪን ተቀብለው ገብተዋል። በሌላ በኩል ሰላምን ምርጫ ያላደርግም ያለው በአዊ ዞን ትሊሊ የሚንቀሳቀሰው ቡድኑ የህዝብን ሀብት በማውደም እኩይ ተግባሩን መቀጠሉ ተሰምቷል። እንቅስቃሴን በመገደብ ህዝብ ከቦታ ቦታ ተንቀሳቅሶ ሰርቶ እንዳይበላ እያደረገ የአማራ ክልል ህዝብን ንብረት እያወደመ ያለው ኃይል ዛሬም ለህዝብ ይቆረቆራሉ ያላቸውን የባጃጅ ባለ ንብረቶችን ለማጎሳቆል ንብረታቸውን ማውደሙን ከቦታው በምስል ማስረጃ በማስደገፍ እያደረሱን ምንጮች ገልጸዋል። የሻዕቢያ ጦር በቡሬ ትንኮሳ ጀመረ። ሻዕቢያ በአፈቀላጤው አቶ የማነ በኩል እኛ የምንፈልገው ሰላም ነው ቢልም በተግባር ግን ጸባጫሪ ድርጊቱን ቀጥሎበታል። ዛሬ ከስፍራው የወጣ መረጃ እንደሚያመለክተው የሻዕቢያ ጦር በአፋር ግዛት ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑ ተረጋግጧል። ዜናው ህወሓት ትዕግስት ያልቋል በማለት መግለጫ ከማሰራጨቱ ጋር እየተናበበ እንደሆነም ተመላክቷል። የሻዕቢያ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች መሃልም ቡሬ፣ ደናክል፣ ጋረቦና አዋላ ይጠቀሳሉ። በተለይም በቡሬ አፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄን እያደረገ ነው ብሏል ዘገባው። የኤርትራ ወታደሮች በአካባቢው ሰላማዊ የአፋር ዜጎችን በማዋከብ የክልሉን ድንበር ለመዳፈር ሙከራ ማድረጉን ተከትሎ ክልሉ ድርጊቱ በአስቸኳይ ካልቆመ ራሱን ለመከላከል አስፈላጊውን እርምጃ ሁሉ እንደሚወስድ እንዲሁም የፌዴራል መንግስት ጉዳዩን በቅርበት እንዲከታተል በአሰራሩ አግባብ ጥሪ ማቅረቡን የአዲስ ሪፖርተር መረጃ አመልክቷል። የኤርትራ ናቅፋ ከድንበር አካባቢዎች ወደ ትግራይ ገበያ ዘልቆ እየተሰራጨ ነው ተባለ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባ አለን እንደሚከተል ይቀርባል።
በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞች በስፋት እየተሰራጨ መሆኑን ዋዜማ ከነዋሪዎችና በንግድ ስራ ላይ ከተሰማሩ ግለሰቦች ካሰባሰበችው መረጃ ተረድታለች። የኤርትራ ናቅፋ ከቅርብ ጊዜ ወዲህ እስከ አዲግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢው ነዋሪዎች ይናገራሉ። ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናቅፋ አሁን ወደ ትናንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ይገልጻሉ። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት እጥረት ጋር እየተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች ይናገራሉ። በትግራይ ክልል ባለው የጸጥታ ስጋት ምክንያትም በርካታ ሰዎች ጥሬ ገንዘብ ከባንክ አውጥቶ በቤታቸው መያዝ መጀመራቸውን የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች ያስረዳሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገኖች አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉበት መሆኑን ከነዋሪዎች መስማቱን ዘገባው አመልክቷል። በዚሁ የድንበር ንግድ ላይ የተሰማራ አንድ የትግራይ ባለሀብት እንደገለጸው ዘይትና ሳሙና፣ ኤሌክትሮኒክስ የመሳሰሉ ፍጆታዎችን ከአዲስ አበባ ከሚገዛበት ዋጋ ባነሰ መልኩ በድንበር በኩል ስለሚመጣ ፍጆታውን ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን ያብራራል። ከትግራይ ወደ ኤርትራ ድንበር የሚሻገሩ በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርት ድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፎ ከናቅፋ በተጨማሪ በዶላር ጭምር የሚከፍሉ እንዳሉም ተገልጿል። መቀሌን ጨምሮ በትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ መሆኑን ዋዜማ ያነጋገረቻቸው ምንጮች ተናግረዋል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩም ዋዜማ ሰምታለች። በድንበር ላይ የተሰማሩ የኤርትራና የትግራይ ጸጥታ አካላት ነጋዴዎችን የማለፊያ ገንዘብ ቢጠይቁም እንቅስቃሴን ግን አይገድቡም ተብሏል። የኤርትራ ወታደሮች አልፎ አልፎ ከትግራይ ነጋዴዎች ላይ በግዳጅ ገንዘብ እንደሚቀሙና ድብደባ ጭምር እንደሚፈጽሙም ተሰምቷል። በጉዳዩ ላይም የአድዋና የአዲግራት ከተማ ከንቲባዎች አስተያየት እንዲሰጡ ቢጠየቁም ፈቃደኛ ሳይሆኑ መቅረታቸውን ከዋዜማ ያገኘነው መረጃ ያመለክታል። የትግራይ ተፈናቃዮች ጉዳይ በፖለቲካዊ ፋይዳ መሳሪያ መሆን እንደሌለበትና ተፈናቃዮችን ወደ ቀያቸው የመመለሱ ሂደት ሕግና ስርዓትን በተከተለ መልኩ ሊከናወን እንደሚገባ የትግራይ ዲሞክራሲያዊ ፓርቲ ትዴፓ አስታወቀ። የፓርቲው ዋና ጸሐፊ ሙሉ ብርሃነ ኃይለ ለጋዜጣ ፕላስ በሰጡት ቃል የወሰን ጥያቄዎች በህገ መንግስታዊ መንገድ ሊፈቱ እንደሚገባ ገልጸው ተፈናቃዮችን የመመለሱ ጉዳይ ግን ከፖለቲካዊ ጥቅም ጋር መያያዝ የለበትም ብለዋል። ከምዕራብ ትግራይ ብቻ ሳይሆን በሌሎች አካባቢዎች ሲኖሩ የነበሩና የተፈናቀሉ የትግራይ ተወላጆች ወደ ነበሩበት መመለስ እንዳለባቸው አቶ ሙሉ ብርሃነ ገልጸዋል። ይሁን እንጂ አብዛኞቹ ጥያቄዎች ከህግና ስርዓት ወጥተው ለፖለቲካዊ ዓላማ እየዋሉ መሆኑን ጠቁመዋል። በተለይም የቀድሞ ህወሓት ቡድን አመራሮች ቦታውን እኔ ካላስተዳደርኩት ተፈናቃዮች አይመለሱም የሚል አቋም በመያዝ ጉዳዩን ለፖለቲካዊ ዓላማ እንደሚጠቀሙበት ዋና ጸሐፊው አመልክተዋል። ተፈናቃዮችን ወደ ነበሩበት የመመለሱ ስራ የሰብአዊነትና የህግ ጉዳይ እንጂ የፖለቲካ ቁማር መሆን እንደሌለበት እንዲሁም ለሰላም ሲባል ሁሉም አካላት በህግና ስርዓት ሊመሩ እንደሚገባ ትዴፓ አስታውቋል። በሌላ ዜና የፌዴራሉ መንግስት በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰቢያ ዘመቻዎች ህገወጥ ናቸው ሲል ፈረጀ። ህወሓትንም ሰብአዊ እርዳታ በመስረቅ ወንጅሏል። ተጨማሪ አለን። የፌዴራሉ መንግስት በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰቢያ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲል በይኗል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ትህነግ እያሉ የጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ ያሳየ ነው ሲሉ በብርቱ ወንጅለዋል።
የትህነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑንም ለኢትዮጵያ ዜና አገልግሎት ተናግረዋል። ህወሓት ይህንን ያደርግበታል ያሉትንም ምክንያት አስረድተዋል። እሱም በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርበውን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑን አመልክተዋል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከውን ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ዶክተር ሽፈራው በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራሉ መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውን በአሃዝ አስደግፈዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝ ጠቅሰዋል። ህወሓትን በብርቱ የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰቢያ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲሉ ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶችን በድርድር እንጂ በሴራ ሊፈቱ አይችሉም ሲሉ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ገለጹ። ሙሉ መልእክታቸው እንደሚከተል ይቀርባል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክትን አስተላልፈዋል። ጄኔራሉ ይህንን ያሳሰቡት በአዲስ አበባ በተካሄደው አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋነኛነት በክልሉ የውስጥ ፖለቲካ እንዲሁም ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ያተኮረ ነበር። ጄኔራል ሳሞራ አሁንም ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችተዋል። ማንኛውም ችግር ወይንም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጄኔራል ሳሞራ የኑስ በሴራ ለውጥ አይመጣም ሲሉ አሁን እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶችን በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበትም አጽንኦት ሰጥተዋል። ጄኔራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረጉ ግንኙነቶች ነው። ከሻዕቢያ ጋር ያለውን ህገወጥ ግንኙነት የጦርነት ስጋትን ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉም አስጠንቅቀዋል። ይህ የጄኔራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነቶቻቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባየለበት በዚህ ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጄኔራሉ ይህ አይነቱ አካሄድ ክልሉን ወደ ሌላ ዙር ግጭት ሊወስድ እንደሚችልም ስጋታቸውን ገልጸዋል። ለረጅም ዓመታት የሀገሪቱን መከላከያ ሰራዊት የመሩት ጄኔራል ሳሞራ የኑስ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባው ጉዳይም ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጄኔራሉ ዘላቂ ጥቅም ማለትም ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑን አስረድተዋል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጄኔራል ሳሞራ የኑስ ከዚህ ውጪ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑንም አስገንዝቧል። ኢትዮጵያ በበርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያዋ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክስ ሚኒስትር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሐሰን ለአዲስ ዘመን ጋዜጣ እንደገለጹት ሀገሪቱ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት ሰፊ እቅድ ይዛ እየሰራች ትገኛለች። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመር ይህንንም የትስስር እቅድ ለማሳካት ያለመ መሆኑን አብራርተዋል። የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን የገለጹት አቶ በርኦ ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችንም ወደ ተግባር እንዲገቡ አስፈላጊው ጥረት ሁሉ እየተደረገ መሆኑን ገልጸዋል። ይህ የባቡር መሰረተ ልማት ዝርጋታ የሀገሪቱን የሎጂስቲክስ ቅልጥፍና በእጅጉ እንደሚያሳድግም ይጠበቃል።
የትግራይ ክልል ጊዜያዊ አስተዳደርና የኢትዮጵያ ንግድ ባንክ ለአነስተኛ አርሶ አደሮች የሚቀርብ የብድር ስምምነትን ተፈራረሙ። የትግራይ ክልል ጊዜያዊ አስተዳደርና የኢትዮጵያ ንግድ ባንክ በክልሉ ለሚገኙ ባለአነስተኛ ይዞታ አርሶ አደሮች የግብርና ብድር አቅርቦት ለማስጀመር የሚያስችል የመግባቢያ ሰነድን ተፈራርመዋል። ስምምነቱ በጦርነቱ ክፉኛ የተጎዳውን የክልሉን ግብርና ለማነቃቃትና አርሶ አደሩን የፋይናንስ ተጠቃሚ ለማድረግ ያለመ መሆኑን ባንኩ ገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፊርማ ስነ ስርዓቱ ላይ እንደገለጹት ባንኩ ለአርሶ አደሩ ያዘጋጀውን የብድር አቅርቦት ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። ፕሬዝዳንቱ አክለውም ከገበሬው የሚጠበቀው ምርታማነት ፍሬ እንዲያፈራ የፋይናንስ አቅርቦቱ በአጭር ጊዜ ውስጥ ተግባራዊ መሆን አለበት ሲሉ አጽንኦት ሰጥተዋል። የኢትዮጵያ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የጸጥታ ግምገማ እንዲቀርብለት ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ከክልሉ ጊዜያዊ አስተዳደር ይፋዊ የጸጥታ ሁኔታ ግምገማ እየጠበቀ መሆኑን አስታውቋል። ምርጫ ቦርድ ለአዲስ ስታንዳርድ እንደገለጸው የጊዜያዊ አስተዳደሩ የምርጫ ወረዳዎችን በጸጥታ ሁኔታ ላይ በመመስረት በአረንጓዴ፣ ቢጫ እንዲሁም ቀይ ቀጠናዎች በሚል በመለየት ሪፖርት እንዲያቀርቡ በይፋ ጠይቋል። ቦርዱ ይህ መረጃ ሳይደርሰው በትግራይ ክልል ምርጫ ለማካሄድ ምንም አይነት ውሳኔ ላይ መድረስ እንደማይችልም ገልጿል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጥያቄው እንደቀረበላቸውም ገልጸዋል። በክልሉ ምርጫ ማካሄድ ይቻላል ወይንስ አይቻልም በሚለው ርዕሰ ጉዳይ ዙሪያ ከባለድርሻ አካላት ጋር ተወያይተን ምላሽ እንሰጣለን ያሉት ጀነራል ታደሰ ምላሹን በዚህ ሳምንት ውስጥ እንደሚሰጡ ጠቁመዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ዕለተ አርብ ወደ እናንተ እንዲደርሱ የተጋጁትን የቀን መረጃዎቻችን ነው። ከባህር ማዶ ያዝናችሁ አለፍን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አሜሪካ የናይጄሪያ አክራሪዎችን በአየር መታች። በናይጄሪያ ክርስቲያኖች ላይ ዘግናኝ ጭፍጨፋ በሚያደርሰው የአይኤስ አክራሪዎች ላይ የአየር ድብደባ እንዲካሄድ ማዘዛቸውንና መፈጸሙን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። የጦር ኃይሎች የበላይ አዛዥ በመሆኔና ባለኝ ስልጣን መሰረት ተደጋጋሚ ድብደባዎች እንዲፈጸሙ አዝዤ ተግባራዊ ሆነዋል። አሜሪካ አክራሪ እስልምና እንዲያቆጠቁጥ አትፈቅድም ሲሉ ገልጸዋል። ዶናልድ ትራምፕ ወታደራዊ ኃይላችን እግዚአብሔር ይባርካቸው ዛሬ ጥቃት የተፈጸመባቸውን የአይኤስ አባላትን ጨምሮ ሁላችሁም መልካም የገና በዓል ሲሉ መልእክታቸውንም አስተላልፈዋል። ወደ ሰላም ተቃርበናል ሲሉ ዘለንስኪ ገለጹ። ተጨማሪ አለን። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ተደራዳሪዎች ጋር ጥሩ የውይይት ጊዜን አድርገናል ብለዋል። ደም አፋሳሹን ጦርነት ለመፍታት ያለ መሰልቸት እየሰራን ነው ያሉት ዜሌንስኪ ሁሉም የቀረቡት ሰነዶች ተጨባጭ፣ ታማኒ እንዲሁም ውጤታማ ነበሩ ብለዋል። በጋራ መግባባት ላይ የተመሰረተ ስራዎችን በማከናወን ዘላቂ ሰላም እንዲሁም ደህንነት በሚመጣበት ሁኔታ እየሰራን ቀጣይ አቅጣጫዎችን እያስቀመጥን እንቀጥላለን ሲሉም ተደምጠዋል። አሜሪካ፣ አውሮፓ እንዲሁም የዩክሬን አጋሮች እየረዱን ወደ ሰላም ለመድረስ ተቃርበናል ያሉት ዜሌንስኪ ለገና በዓል እንኳን አደረሳችሁ በማለት የመልካም ምኞት መግለጫቸውንም ሰጥተዋል። ዜሌንስኪ ውጤታማ ውይይት ከአሜሪካ ተደራዳሪዎች ጋር አድርገናል ቢሉም በምን ጉዳዮች ውጤታማ ቆይታ እንዳደረጉ አልተገለጸም። ከሰሞኑ ሩሲያና ዩክሬን ከፍተኛ የመበቃቀል ጥቃት ሲያደርጉ መቆየታቸው የሚታወቅ ሲሆን አሁን ላይ ወደ ሰላም የሚያስኬዳቸውን መንገድ ለመረዳት ግልጽ የሆነ ነገር አለመኖሩን ፖለቲከኞችን እያነጋገረ ነው።
ደቡብ አፍሪካ ከሩሲያና ቻይና ጋር የባህር ኃይል ልምምድ ልታደርግ ነው። ደቡብ አፍሪካ በፈረንጆቹ ጥር 2026 መጀመሪያ ላይ ከሩሲያና ከቻይና ጋር በጋራ የሚደረገውን የባህር ኃይል ልምምድ ሞሲስ ሆስትን ታስተናግዳለች። ባለፈው ህዳር ወር ሊካሄድ ታቅዶ የነበረው ልምምዱ በደቡብ አፍሪካ በተካሄደው የቡድን 20 መሪዎች ጉባኤ ምክንያት ወደ ቀጣዩ ዓመት ጥር መራዘሙ ይታወቃል። በልምምዱ ላይ የኢራኑ የጦር መርከቦችን የሚያሳትፍ ሲሆን ይህም ከብሪክስ ጋር በተሳሰሩ ሀገራት መካከል ያለውን ጥልቅ ወታደራዊ ትብብርን ያሳያል ተብሏል። የባህር ኃይል ልምምዱ ትኩረትም የባህር ደህንነት፣ የጸረ ጠለፋ ዘመቻዎች፣ የፍለጋና የማዳን ተልዕኮች፣ የጋራ የባህር ኃይል ዘመቻዎች እንዲሁም ትብብሮች ላይ እንደሚሆን ግሬት አፍሪካ ዘግቧል። የተወደዳችሁ ተመልካቾቻችን ለዛሬ ለተአርብ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን የደረሱትን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ቀን ተመኘን።